የገዛ ከተማውን በገዛ ጎሎቹ ያዋረደው አጥቂና የ36ኛው ሳምንት የሊጉ አስገራሚ ድራማዎች። የፕሪሚየር ሊጉ ዋንጫ ባለቤት አግኝቷል። የመጀመሪያው ወራጅ ጉዞውን ወደ ታችኛው ሊግ አድርጓል። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት የክረምት ሰማይ መስሏል። አንዱ ጋር የደስታ ፀሐይ ሲበራ፣ ሌላኛው ጋር ግን የሽንፈት ከባድ ዝናብ ዘንቧል። ሲዳማ ቡና ሻምፒዮንነቱን አውጇል። አርባ ምንጭ ከተማ ደግሞ የስንብት ደብዳቤውን ተቀብሏል። ነገር ግን ጨዋታው ገና አላበቃም። ቀሪዎቹ 2 ሳምንታት ሊጉን ወደ ሌላ የገንዘብና የክብር ሽኩቻ የሚቀይሩባቸው ሚስጥሮች አሉ። የስፖርት ከውጤት ባሻገር ፕሮግራማችን ዛሬ የ36ኛውን ሳምንት ድራማዊ እውነቶችና ቀሪዎቹን 2 ጨዋታዎች ወሳኝነት በጥልቀት ይተነትናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ የምላችሁ ደግሞ ፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበት ነኝ። ወደ ዝግጅቱ አለፍኩኝ። ብዙዎች ሻምፒዮኑ ከታወቀና አንድ ቡድን ከወረደ ቀሪዎቹ ጨዋታዎች ምን ያጓጓሉ ትሉ ይሆናል። ነገር ግን እውነታው ሌላ ነው። አሁን ሜዳ ላይ የሚደረገው ፍልሚያ የወራጅ ቀጠናውን ለማምለጥ ብቻ አይደለም፣ የካሽ ወይም የገንዘብ ሽልማት ጦርነትም ጭምር ነው። ከአንደኛ እስከ 13ኛ ያሉ ቡድኖች በሂሳባዊ ስሌት አሁን ላይ ሙሉ በሙሉ ወደ ታችኛው ሊግ እንደማይወርዱ አረጋግጠዋል። ነገር ግን እነዚህ 12 ቡድኖች በሙሉ ምርጥ 6ቱ ስለመግባት የሞት ሽረት ፍልሚያ ያደርጋሉ። ለምን ካላችሁ የዘንድሮ የፕሪሚየር ሊግ የቴሌቪዥን ስርጭት መብት ክፍያ የሚከፋፈለው ቡድኖች በሚያጠናቀቁበት እያንዳንዱ ደረጃ ተሰልቶ ነው። ሁለተኛ ደረጃ ሆኖ ማጠናቀቅና 6ኛ ወይም 11ኛ ሆኖ ማጠናቀቅ በካሽ ደረጃ በሚሊዮን የሚቆጠር ብር ልዩነት አለው። ስለዚህ ቀሪዎቹ 2 ጨዋታዎች ክለቦች ካዝናቸውን የሚሞሉበት ወሳኝ ታክቲካዊ ፍልሚያ ናቸው ማለት ነው። ከገንዘቡ በላቀ ሁኔታ ደግሞ ከቀሪዎቹ 3 የወራጅ ስፍራዎች ለማምለጥ 7 ቡድኖች በነጥብ ተፋጠዋል። መቀሌ በ37፣ ድሬዳዋ በ38፣ ሽረ በ39፣ ወልዋሎ በ42፣ አዳማ በ43 እና ሸገር በ44 ነጥብ ይከታተላሉ። ልዩነቱ በጣም ጠባብ በመሆኑ ቀሪዎቹ 180 ደቂቃዎች የእነዚህን ክለቦች የሊግ ህልውና ሙሉ በሙሉ ይወስናሉ። ዘንድሮ ማን ወርዶ ማን ይቀራል የሚለው ቀጣይ 2 ጨዋታዎችን በጉጉት እንድንጠብቅ ያደርጋሉ። ውድ የዩቲዩብ ተመልካቾቻችን፣ ሌላው ቀልብ የሚስበው ጉዳይ የወርቃማው ጫማ ባለቤት ማን ይሆናል የሚለው ነው። በአሁኑ ሰዓት ሊጉ 3 የጋራ መሪዎች አሉት። 3ቱም እኩል 14 ጎል ላይ ቆመዋል። የሻምፒዮኑ ሲዳማ ቡናው አቤል ያለው፣ የንግድ ባንኩ ናትናኤል ዳንኤል እና የፋሲል ከተማው ታምራት እያሱ የሊጉ ከፍተኛ ጎል አስቆጣሪዎች ናቸው። አቤል ያለው በጉዳት ላይ ቢሆንም በቀሪዎቹ ጨዋታዎች የመመለስ ተስፋ አለው እየተባለ ነው። የእናንተ ግምት ግን ማን ከፍተኛ ጎል አግቢ ሆኖ ያጠናቅቃል የሚለው ነው። ኮሜንት ላይ አስቀምጡልኝ። በመጨረሻም የዚህን ሳምንት 2 አስገራሚ ክስተቶች እናንሳ። አንደኛው የቅዱስ ጊዮርጊስና የሽሬ ጨዋታ ሊጠናቀቅ 6 ደቂቃ ብቻ ሲቀረው በአዳማ መብራት በመጥፋቱ ሳቢያ ትናንት ረፋድ ላይ ያለምንም ጎል መጠናቀቁ ሲሆን በሊጉ ታሪክ 6 ደቂቃ ቀርቶት የተቋረጠ ጨዋታ አለመኖሩ ደግሞ ታሪኩን ልዩ አድርጎታል። በሳምንቱ ትልቁ የዕጣ ፋንታ ምጸት የደረሰው በአርባ ምንጭ ከተማ ላይ ነው። አርባ ምንጭ በፋሲል 2-0 ተሸንፎ መውረዱን ሲያረጋግጥ ያንን የትውልድ ከተማውን ክለብ ወደ ታችኛው ሊግ ያሸኘውን ባለ 2 ጎል መርዶ ያስቆጠረው ደግሞ የቀድሞ የራሳቸው ተጫዋችና የአርባ ምንጭ ከተማ ተወላጅ ሆነው ታምራት እያሱ መሆኑ ነው። ታምራት የኮከብ ጎል አግቢነቱን ፉክክር ሲያደም የገዛ የትውልድ ቀየውን ክለብ ግን ወደ ታችኛው ሊግ አውርዷል። ይህ መቼም ታሪክ የማይረሳው አስገራሚ ክስተት ነው። በአጠቃላይ በ10 ጨዋታዎች 11 ጎሎች ብቻ የተቆጠሩበት የጎል ድርቅ የታየበት 36ኛው ሳምንት እንዲህ ሆኖ አልፏል። ክቡራን የዩቲዩብ ቻናላችን ተከታታዮች፣ በእናንተ ግምት ከቀሪዎቹ 7 ቡድኖች መሃል የማይወርዱት 4 ክለቦች የትኞቹ ናቸው? የከፍተኛ ጎል አስቆጣሪነቱንስ ወርቃማ ጫማ ማን ይወስዳል? የራሳችሁን ትንበያ በኮሜንት ላይ አስቀምጡልን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ይህ ከስፖርት ውጤት ባሻገር ፕሮግራማችን ነበር። መላኩ ወልደ ሰንበት ነኝ። መልካም ቀን።